አንድ ውሳኔን ከመወሰናችሁ በፊት ማንን ነው የምታማክሩት? ወይ ደግሞ ማንን ነው የምታዩት? ያንን ነገር እንድታደርጉት የሚያደፋፍራችሁ ችግር የለም በርቺ ወይ በርታ ምናምን የሚላችሁ ማን ነው? ምን አይነት ሰው ነው? ሰዎች እንዲጸጸቱ ከሚያደርጉ ምክንያቶች መካከል አንደኛው ውሳኔ ነው። በተለይ ደግሞ ያ ውሳኔ ሰዎች ያልተደሰቱበት ከሆነ በቃ በጭራሽ ከአይምሮችን የማይወጣ ሁሌም ሲበላን የሚኖር ነገር ነው የሚሆነው እና ውሳኔ በጣም ትልቅ ነገር ነው የሁሉም ሰው ህይወት ውስጥ ማለት ነው። ነገር ከመወሰን በፊት በጣም ደጋግሞ ማሰብ ያስፈልጋል። በቃ ለውሳኔ ግራ ቀኝ ማማተር ግዴታ ነው። በቃ ማን ምን ይላል ማን እንደዚህ አይሆን ምናምን ብሎ ማሰብ በጣም ግዴታ ነገር ነው ማለት ነው። ግን ውሳኔያችንን እንዳይጸጽተን አስቀድመን ማድረግ የምንችለው አንድ ነገር አለ። ያን ነገር ማድረግ ካልቻልን በፍጹም አይጸጽተንም፣ ወይም ደግሞ ይሄን ያህል ህይወታችን ውስጥ ትልቅ ተጽዕኖ የሚያመጣ አይነት ጸጸት አይፈጠርም ማለት ነው። ቅዱስ ጳውሎስ ምን ይለናል መሰላችሁ? ማናቸውንም ነገር ብታደርጉ ሁሉን ስለ እግዚአብሔር ክብር አድርጉ። ይሄን ነገር ማስቀደምና ይሄን ቃል ቀድመን ማሰብ ከቻልን በተአምር በህይወታችን ውስጥ በቃ የሚጸጽተንን ነገር መወሰን አይኖርብንም። ወይም ደግሞ ልክ ውሳኔ ከመወሰናችን በፊት ወደ የትኛው አቅጣጫ መሄድ እንዳለብን ማሰብ አይከብደንም ማለት ነው። ያን ያህል አዳጋች አሁንም የውሳኔው ነገር ማለት ነው። እና ቤተሰብ ያዝንብኝ ይሆን ከጓደኞቼ ጣላ ይሆን ምን እነዚህ ነገሮች በፍጹም አያስጨንቁንም። ምክንያቱም በቃ የመጀመሪያው ነገር ያ ነገር እግዚአብሔርን ያከብራሉ የሚለውን ነገር አስቀድመን ስለምናስበው ማለት ነው። እና ማናቸውም የሚለው ነገር ደግሞ በቃ ስለ ሁሉም ነገር እንደሆነ ያስታውቃል። በቃ ማናቸው ምንም ነገር ቢፈጠር መጀመሪያ እግዚአብሔር ክብር ነው መቅደም ያለበት ማለት ነው። እና በተቻለን አቅም ይሄንን ቃል ሁሌም አስቀድመን ማሰብ አለብን ማለት ነው። በተለይ ሁሌም እንደምለው ዩኒቨርሲቲ ያላችሁ እና ደግሞ ሁሌ ደግሞ ሃይ ስኩል ያላችሁ ተማሪዎች በቃ ብዙ አዳዲስ ነገር ወደ ህይወታችን የሚመጣበት ብዙ አዳዲስ ውሳኔ የምንወስንበት በጣም ትልቅ ጊዜ ነው እና በዛ ጊዜ ውስጥ ይሄንን ቃል ማሰብ ከቻልን በቃ አንከስርም። ውሳኔያችን እኛ የሚጎዳ ወደፊት የሚጸጽት ቤተሰብ የሚያሳፍር እኛን አንገት የሚያስደፋ እንደዚህ አይነት ታሪክ ውስጥ አንገባም ማለት ነው። እና በቃ ሁሌም በሁሉ ነገር እግዚአብሔርን እናስቀድመው ማለት ነው። ይሄን ማድረግ ከቻልን የጓደኛ ተጽዕኖ ብዙም አይጫነንም። የማህበረሰብ አስተሳሰብ፣ አመለካከት፣ ወግ፣ ባህል ምናምን እነዚህ ነገሮች ሁሉ እንዳሉ ይቀጥላሉ። ግን እኛን ያን ያህል ተጽዕኖ አይፈጥሩብንም ማለት ነው። ምክንያቱም እኛ አስቀድመን ቦታ የሰጠነው ማንን ስለሆነ ፈጣሪያችንን እግዚአብሔርን ስለሆነ አስቀድመን ለሱ ቦታ ሰጥተናል። ከዛ ከሱ በኋላ የሚከተሉ ነገሮች ሊኖሩ ይችላሉ። እሱ ካላዘነበት ማንም አያዝንበትም እና እሱን ቀድመን አስደስተናል ማለት ነው። በተቻለን አቅም ይህችን ቃል እያሰብን ሁሌም ልክ ቅዱስ ጳውሎስ እንዳለን ማናቸውን ነገር ብናደርግ ሁሉም ስለማን ክብር ነው የምናደርገው ማለት ነው? ለእግዚአብሔር ክብር ነው የምናደርገው። ከዛ በኋላ ይቀጥላል ማለት ነው። ማናቸውም ሲባል ሁሉም ነገር በቃ ምንም የሚቀር ነገር አይኖርም እና እሱን አስቀድማችሁ አስቡልኝ ማለት ነው። ሁሌም በመንገዳችሁ እግዚአብሔር ይቅደም።